ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ኅዳር 25 2018 ዓመተ ምህረት ሰላም ናፍቆናል። ሰላም እንደ ውሃ ጠምቶናል። ሰላም እንደ ምግብ እርቦናል። የኔን እምነት ተከተል በሚባል ሁኔታ ላይ ችግር እየተፈጠረ ነው። እነዚህ የእምነቱ ቦታዎች ሲመሰረቱ ተወረዳ እስከ ዞን ተዞን እስከ ክልል ድረስ ይሄ ጉዳይ መጣራት አለበት ለማለት ፈልጌ ነው። ከመሞት መሰንበት እያሉ ሃይማኖት አባቶች ሀገር የለቀቁ አሉ። ሀገራቸው እየናፈቃቸው ሀገራቸው ቤተሰባቸው እየናፈቃቸው ነው ያሉ። አሁን በየቆላው በየከተማው በየእንትኑ ይንጓለላሉ። አማራ ክልልን እያፈረሰ ያለው ኃይል በባንዳነት ነው እየሰራ ያለ። የባዕዳን ተላላኪ ሆኖ ነው በባንዳነት እየሰራ ያለን ብለን በሚዲያ ስንናገር ብዙ ሰው ለፖለቲካ ፍጆታ ብለን የምንናገር ይመስለው ነበር። በተግባር የተገለጸ ግን ደብረ ኤልያስ ወረዳ ላይ ነው። በተግባር የተገለጸ 4 ኪሎም ሰመራም ባህር ዳርም ሁሉም ቦታ ያለው መንግስት እንነጋገር ይላል። አድራሻቸው የማይታወቁ ደግሞ የት እንዳሉ ማናቃቸው ኃይሎች ደግሞ ለመነጋገር ፈቃደኛ አይደሉም። ሰዎቹን ያጓጓዘው ሻንጣዎቹንም የጫነው የኢትዮጵያ አየር መንገድ እስከሆነ ድረስ መጀመሪያ ላይ ከኢትዮጵያ አየር መንገድ ጋር ጉዳዩ ተያይዞ መነሳቱ ብዙ የሚገርም አይደለም። ግን በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መወያየታቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያና አሜሪካ በጋራ ቁርጠኛ በሆኑበት የአካባቢው መረጋጋትና በአፍሪካ ቀንድ የሰላም መሰረት በሚጣልበት ሁኔታ ላይ መምከራቸውን የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። በጠቅላይ ሚኒስትር አብይ አህመድና በውጭ ጉዳይ ሚኒስትር ማርኮ ሩቢዮ መካከል የተደረገው ውይይት በአፍሪካ ቀንድ ሰላምና መረጋጋት ላይ ያተኮረ ብቻ እንደሆነም ከወጣው መግለጫ መረዳት ተችሏል። ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩት በትናንትናው ዕለት መሆኑ የተገለጸ ሲሆን ይህ ዘገባ እስከተጠናቀረበት ጊዜ ድረስ በኢትዮጵያ በኩል ስለ ውይይቱ የተሰጠ መግለጫ የለም። የታጠቁ የህወሓት ኃይሎች የትግራይ ጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ቢሮ ዛሬ ማለዳ መክበባቸው ይፋ ሆነዋል። የቡድን መሳሪያ ጭምር የታጠቁ ኃይሎች በመቀሌ ጎዳና ላይ ሲንቀሳቀሱ የሚያሳዩ ቪዲዮዎችም ተሰራጭተዋል። እርምጃው ጀነራል ታደሰ ወረደን ከስልጣን ለማንሳት በህወሓት የተመራ ኦፕሬሽን እንደሆነ ቢገለጽም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ስለ ጉዳዩ ዝርዝር መግለጫ ማግኘት አልተቻለም። ይህ በእንዲህ እንዳለ መሳሪያ አንስተው በነፃ መሬት የሚንቀሳቀሱ የትግራይ የሰላም ኃይሎች ህወሓትን ከስልጣን ለማስወገድ እየተዘጋጁ ነው ሲል ወደ ስፍራው የተንቀሳቀሰው የውጭ ጋዜጠኛ ዘገበ። ነፃ መሬት ከህወሓት ነፃ የሆነ ምድር በሚል መሪ ቃል ድምፃቸውን እያሰሙ ይገኛሉ በማለት ከስፍራው ማስታወሻውን በኤክስ ገጹ ያሰፈረው ጀማል ኦስማን ወደ ስፍራው ያደረገውን ጉዞ በፎቶግራፍ አስደግፎም አሰራጭተዋል። የትግራይ የሰላም ኃይሎች መሪ ብርጋዴር ጀነራል ገብረ እግዚአብሔር በየነን ለማነጋገር ወደ አፋር በረሃዎች መንቀሳቀሱን በምስል አስደግፎ ማስታወሻው ላይ ያሰፈረው ኦስማን ጀማል በበረሃ የሚገኙ ተዋጊዎችን ፎቶግራፍም አያይዞ አሰራጭቷል። እነዚህ የትግራይ ወጣት ወንድና ሴቶች እንደ አውሮፓውያን አቆጣጠር በ2000 የጣመሩባቸውን ግዙፍ ኃይሎች ለትግራይ ሲሉ መዋጋታቸውን፣ በዚያ ጦርነት ቤተሰቦቻቸውን፣ ጓዶቻቸውን ማጣታቸውን እንዲሁም ብዙዎች መቁሰላቸውን አመልክቷል። አሁን ግን የቀድሞ አለቆቻቸውን ህወሓትን ከስልጣን ለማስወገድ እየተዘጋጁ ነው ሲል ከአፋር በረሃ ዘግቧል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያን ስደተኞች በተመለከተ የሰጡትን አስተያየት የአሜሪካ የምክር ቤት አባልና የሶማሊያ ተወላጅ ኢያን ኦማር እንዲሁም የሶማሊያው ጠቅላይ ሚኒስትርን ጨምሮ የተለያዩ ወገኖች ቁጣና ተቃውሟቸውን ገልጸዋል። ፕሬዝዳንቱ ወደ ስልጣን ሲመጡ ስደተኞች ላይ እየተከተሉት ባለው ጠንኳራ አቋም በኋላም የ12 ሀገራት ዜጎች ላይ የጣሉትን ዕቀባ ተከትሎ በየቦታው አሰሳው ተጠናክሮ ቀጥሏል። አሰሳው ተጠናክሮ ከቀጠለባቸው ቦታዎች ሚኒሶታ የተባለው ግዛት የሚጠቀስ ሲሆን በዚህ ስፍራ በከፍተኛ ቁጥር የሶማሊያ ተወላጆች እንደሚኖሩም ታውቋል። በሚኒሶታ እየተወሰደ ባለው እርምጃ ውግዘትና ተቃውሞ መሰማቱን ተከትሎ ማክሰኞ ዕለት እየተካሄደ ባለ የካቢኔ ስብሰባ ላይ ምንም አስተዋጽኦ ለሀገራችን እያደረጉ ስላልሆነ በሀገራችን እንዲኖሩ አልፈልግም፣ ቆሻሻን እየተቀበልን የምንቀጥል ከሆነ በተሳሳተ መንገድ ላይ ነን በማለት የሶማሊያ ማህበረሰብን በጅምላ ወቅሰዋል። ኢልሃን ኦማር is garbage. She's garbage. ፕሬዝዳንቱ ንግግራቸውን ሲቀጥሉም ቅሬታ ወይንም አቤቱታ ማቅረብ አይችሉም ሲሉም ተከራክረዋል። ዶናልድ ትራምፕ ሚኒሶታ በሚገኙ ሶማሌዎች ላይ አነጣጥረው በሰጡት አስተያየት ሚኒሶታን ወስደውብናል፣ ጎዳናዎቿም የሶማሊያ ወሮበሎች ያውደለድሉበታል ሲሉ የሰጡትን ጨምሮ በአጠቃላይ ባስተላለፉት መልእክት የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ትላንት ሞቃዲሾ ላይ በተዘጋጀ ስብሰባ ላይ ተቃውመዋል። ዶናልድ ትራምፕ የሰደቡት እኛን ብቻ አይደለም፣ አንዳንዴ ምላሽ አለመስጠቱ ይመረጣል ሲሉ አልፈውታል። ከሚኒሶታ ግዛት ተመርጠው የአሜሪካ ፌዴራል ምክር ቤት አባል የሆኑት የሶማሊያው ተወላጅ ኢያን ኦማር ፕሬዝዳንት ዶናልድ ትራምፕ እርሳቸውን በስም ጭምር ጠርተው ለሰጡት አስተያየት በሰጡት ምላሽ የጥቁርና የእስላም ጥላቻ ያለበት ዘረኛ ሰው ነው፣ የአፍሪካ ሀገራትን በጥቅል ውዳቄ ማለቱንም እናስታውሳለን፣ እስላም ጥገኝነት ጠያቂዎችን እንዳይገቡ መከልከሉንም እንዲሁ ሲሉ ኢያን ኦማር ተናግረዋል። ብዙዎቻችን የሶማሊያ ተወላጆች እኮ የአሜሪካ ዜጎች ነን ሲሉም ተደምጠዋል። He's always been a racist, a bigot, a xenophobic, and Islamophobic. We know that he called African nations a shithole in his... በአሜሪካ ከ35 ዓመታት በላይ የኖሩትና የአሜሪካ ዜግነትን ከወሰዱ 25 ዓመታት ያሳለፉት ኢያን ኦማር ከአሜሪካ የተወካዮች ምክር ቤት ወይም ኮንግረስ 435 አባላት ውስጥ አንዷ በመሆን አሁንም በማገልገል ላይ የሚገኙ የአሜሪካ ሕግ አውጪ ምክር ቤት አባል ናቸው። በሶማሊያ አክቲቪስቶች በኩል የሶማሊያ መንግስት ምላሽ እንዲሰጥ ግፊቶች መጠንከራቸውንም ዘ ኒውዮርክ ታይምስ ዘግቧል። ከሶማሌዎች ባሻገር ሌሎች የአፍሪካ ሀገራትን ጭምር ያስቆጣው ይህን ንግግር ተከትሎ እንደ ከዚህ ቀደሙ የተባበሩት መንግስታትና የአፍሪካ ህብረት ድምፃቸውን አላሰሙም። ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው የአፍሪካ ሀገራትና ሄይቲን ውዳቂ በማለት በመሳደባቸው የመጣባቸውን ተቃውሞ ተከትሎ የተጠቀምኩት ቃላት ከባድ ቢሆንም ዘረኝነት ግን አይደለም ሲሉ ተከላክለዋል። ሶማሌዎች በብዛት የሚኖሩባት ከአሜሪካ 50 ግዛቶች አንዷ የሆነችው ሚኒሶታ በ2025 መረጃ 79400 የሶማሌ ተወላጆች እንደሚኖሩበትና ከእነዚህ ውስጥ ግማሽ ያሉ በዚያው በአሜሪካ መወለዳቸውን ኒውዮርክ ታይምስ ጥናቶችን ዋቢ አድርጎ ዘግቧል። 80 ሺህ ከሚሆኑት የሶማሌ ተወላጆች 73 በመቶ የአሜሪካ ዜግነት መውሰዳቸውም ተመልክቷል። ከኢትዮጵያ ጎረቤት ሀገሮች ሶማሊያ፣ ኤርትራና ሱዳንን ጨምሮ በአጠቃላይ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ ውሳኔ ያሳልፉትና ካለፈው ሰኔ ወር ጀምሮ ተግባራዊ ያስደረጉ ዶናልድ ትራምፕ የ12ቱ ሀገራት ዜጎች በስደተኝነትም ሆነ በሌላ መንገድ ቪዛ እንዳያገኙ ከልክለዋል። ባለፈው ሳምንት ደግሞ የአፍጋኒስታን ዜጋ የሆነ ስደተኛ በአሜሪካ የጸጥታ ኃይሎች ላይ ዋሽንግተን ዲሲ ውስጥ በመሳሪያ ጥቃት መሰንዘሩን ተከትሎ ተጨማሪ ክልከላዎችን ዶናልድ ትራምፕ አሳልፈዋል። በዚህም የስደተኝነት ጥያቄ ውሳኔዎች እንዲቆሙ ይህም በሁሉም ሀገራት ዜጎች ላይ ተፈጻሚ እንዲሆን የአፍጋኒስታን ፓስፖርት ለያዙ ማናቸውም ሰው ደግሞ ቪዛ እንዳይሰጥ እንዲሁም በአሜሪካ መኖሪያ ፈቃድ ያገኙና ትኩረት ከሚደረግባቸው ሀገሮች አሜሪካ አይገቡም የመኖሪያ ፈቃድ ያገኙበት ሁኔታ እንደገና እንዲመረመርም ተወስኗል። ፕሬዚዳንት ትራምፕ በቃላቸው በሰጡት መግለጫ ደግሞ ከሶስተኛው ዓለም ወይንም ታዳጊ ሀገራት የጥገኝነት ጥያቄዎች በቋሚነት እንዲቋረጡ እንዲሁም ዜጎች ላልሆኑ የፌዴራል መንግስቱ ድጎማ እንዲቋረጥም መልእክት አስተላልፈዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካዮቻችን በትናንትናው ዕለት በማህበራዊ ሚዲያ በተለይ በስፋት
እየተሰራጨ ያለው ከኢትዮጵያ አየር መንገድ ጋር የተያዘም የባንግላዴሽ መንገደኞች ሻንጣ መሰረቅን የተመለከቱ መረጃዎች በስፋት ሲሰራጩ ነበር። ያ በስፋት በተለያየ መንገድ ሲወጣ የነበረ ጉዳይ ነው። ምናልባትም የኢትዮጵያ አየር መንገድ ካለው ስምና ዝና አንጻር ሻንጣዎቹን እንዴት እንደዚህ አይነት ነገር ደረሰባቸው በሚል በቀንነት ጥያቄ የሚያነሱ ሰዎች አሉ። በሌላም በኩል ደግሞ የኢትዮጵያ አየር መንገድ ዓለምን የሚያሰሳ አየር መንገድ በየትኛውም አጋጣሚና ሁኔታ እንኳን ተጠርዘው ከሀገር የሚባረሩ ሀብት ንብረታቸውን በአብዛኛው ጥለው የሚወጡ ሰዎች አይደለም መደበኛ ጉዞ የሚያደርጉ አካላት ላይ እንኳን እንደዚያ ነገር ስለማይፈጸም ምንድን ነው የተከሰተው የሚል ብዙዎች ጥያቄ ያነሳሉ። በሌላ በኩል ደግሞ ኢትዮጵያ ውስጥ የሆነ ነገር በተፈጠረ ቁጥር ኢትዮጵያን ዝቅ የሚያደርግ የሚመስላቸው የትኛውም የኢትዮጵያ ተቋማት ዝቅ ባሉ ቁጥር መንግስት ጋር ለመድረስ ወይ ደግሞ መንግስት ጋር ለመጠጋትና መንግስት ለመሆን ያለንን እድል ያሰፋል ብለው ምናልባት የማሰብ ችሎታቸውን ጭምር በብዙ ያጡ ሰዎች የሚያደርጓቸው ነገሮች በኢትዮጵያ አየር መንገድ ላይ በዛ ደረጃ አሉታዊ የሆነ ነገር መሰንዘር በጣም ኃላፊነት የጎደለው ነገር ነው። መንግስታት ይሄዳሉ፣ መንግስታት ይመጣሉ፣ ይሄዳሉ። የኢትዮጵያ አየር መንገድ ግን ኢትዮጵያን ከፍ አድርጎ ሁሌም የሚታይ አየር መንገድ ነው። ስለዚህ ከእሱ ጋር ተያይዞ የተፈጠረ ክፍተት ወይ ደግሞ ጉድለት ካለ ምናልባትም በአደባባይ ስለሱ መከራከር፣ ከዛ ውጭ ደግሞ ጉድለቱ ምን እንደሆነ እሱን መሰረት አድርጎ ደግሞ እንዲስተካከል ግፊት ማድረግ ነው። ነገር ግን ከባንግላዴሽ ሰዎች ጋር በተያያዘ ማለትም 78 የባንግላዴሽ ተወላጆች ሳውዲ አረቢያ ልክ በብዙ ኢትዮጵያኖችን በብዛት በሺዎች እንደምታባረረው ሁሉ 78 የባንግላዴሽ ዜጎች ሲባረሩ እነዚህ ባንግላዴሽ ዜጎች በኢትዮጵያ አየር መንገድ በኩል በአዲስ አበባ ወደ ባንግላዴሽ ነው ያመሩት። እዛ ከደረሱ በኋላ ዓለም አቀፍ አውሮፕላን ማረፊያ ውስጥ ሻንጣዎቻቸው ተከፍተው ንብረቶቻቸው ተዘርፈው ጭምር መገኘቱም በዛም የተነሳ አውሮፕላን ማረፊያው ላይ ከፍተኛ ቁጣቸውን ሲገልጹ የሚታይ ቪዲዮ በስፋት ተሰራጨ። ያንን ከኢትዮጵያ አየር መንገድ ጋር ለማያያዝ ነው እንግዲህ ብዙዎች የሞከሩት። እርግጥም ሰዎቹን ያጓጓዘው ሻንጣዎቹንም የጫነው የኢትዮጵያ አየር መንገድ እስከሆነ ድረስ መጀመሪያ ላይ ከኢትዮጵያ አየር መንገድ ጋር ጉዳዩ ተያይዞ መነሳቱ ብዙ የሚገርም አይደለም። ግን ሁሌም በየትኛውም ነገር ላይ ሰዎች አንድን ነገር ወደ መደምደሚያ ከመሄድ በፊት ይሄ አየር መንገድ ዝም ብሎ ይሄ መንደር ውስጥ ከመንደር መንደር ዕቃ የሚያጓጉዝ አየር መንገድ ሳይሆን ዓለም አቀፍ አየር መንገድ፣ የአፍሪካ ግንባር ቀደም አየር መንገድ በየትኛውም አጋጣሚና ሁኔታ የሻንጣ ጉዳይ ሲነሳበት የማናስታውሰው ምናልባትም የሻንጣ ጉዳይም የተነሳው ከኤርትራ ተጓዦች ጋር የተያዘ ብናስታውሳቸው ነገሮች አሉ። እሱንም አቶ መስፍን ካሱ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ግልጽ በሆነ መንገድ አስረድተዋል። በአንድ ጊዜ ብዙ ሻንጣ ስለሚጭኑ በቂ መንገደኛ በሌለበት ሁኔታ ውስጥ ሻንጣውን በደንብ ማጓጓዝ የሚቻልበት ሁኔታ አለ። መንገደኛው ብዙ በሚሆንበት ጊዜ ደግሞ የተወሰኑ ሻንጣዎች ወደኋላ ሊቀሩ የሚችሉበት ሁኔታ። ከዛ ውጭ ዓለም አቀፍ በረራዎችን የትኛውንም የዓለም ጫፍ የሚንቀሳቀስ የኢትዮጵያ አየር መንገድ ከሳውዲ አረቢያ ተባረው ከሚመጡ ሰዎች ጋር ትያዝ የሆነ ነገር ምንድን ነው የተፈጠረው ምናምን ብሎ መረጃ ለመፈለግ ለማጣራት መሞከር በጣም አስፈላጊ ነው። ግን ያው መጨረሻ ላይም ብዙ ጉዳዩን እንትን ሳይል ኢትዮጵያ ባንግላዴሽ ሲቪል አቪዬሽን ባለስልጣን በጉዳዩ ላይ ማብራሪያ ሰጥቷል። አረብ ኒውስ በቪዲዮም ጭምር አስደግፎ ባቀረበው ዘገባ ጉዳዩ ከኢትዮጵያ አየር መንገድ ጋር የሚያያዝ እንዳልሆነም ጉዳዩ እዛው ሳውዲ አረቢያ ሰዎቹ ታግተው ወይ ደግሞ እስር ቤት በገቡበት ወቅት በተፈጸመ ያኔ የተጀመረ ወይ ደግሞ እዛው የተፈጸመ ነገር ምንድነው ንብረታቸው በዛ መንገድ ከአንዱ ሻንጣ ወደ አንዱ ሌላውንም ማጎሳቆል ምን ማለት ብዙ ጊዜ እንደውም የአይነት ነገር አያሳስባቸውም። ያ ሁሉንም በአንድ ላይ ጭነው ከደረሰላቸው በኋላ የሚያከፋፍሉበት ሁኔታ እንዳለም የሚገለጽ ነው። ስለዚህ ከኢትዮጵያ አየር መንገድ ጋር እንደማይገናኝ የኢትዮጵያ አየር መንገድ ኃላፊዎች ሳይሆኑ የባንግላዴሽ ሲቪል አቪዬሽን ባለስልጣን በጉዳዩ ላይ ማብራሪያ ሰጥቷል። ያንንም የባንግላዴሽ ውስጥ በመገናኛ ብዙሃን በስፋት በቪዲዮ ጭምር ተደግፎ ወጥቷል። ስለዚህ የኢትዮጵያ አየር መንገድ ከደሙ ንጹህ መሆኑን በደንብ ግልጽ ሆኗል። ምናልባት ግን ጉዳዩ ሲነሳ ያንን በተመለከተ በተቻለ መጠን የኢትዮጵያ አየር መንገድ የኢትዮጵያ ነው ደጋግሞ ማስታወስ በጣም አስፈላጊ ነው። በንጉሱ ጊዜ ነበር፣
በደርግ ጊዜ ነበር፣ በኢህአዴግ ጊዜ ነበር፣ በብልጽግና ጊዜ ነበር፣ ነገም ይኖራል። ደግሞ እያደገ እየተመነደገ ተጽዕኖ እየሰፋ በዓለም ላይ ግዙፍ የሚባሉ አየር መንገዶች የነ አትላንታው ግዙፍ አየር መንገድ እስከ 120 ሚሊዮን መንገደኞች የሚያስተናግደው ወደ እሱ የተጠጋ የአውሮፕላን ማረፊያ በቢሾፍቱ እየገነባ ያለ፣ አውሮፕላኖቹ ከጊዜ ወደ ጊዜ እየጨመሩ የመጣ ምናልባትም ኢትዮጵያ በኢትዮጵያ አየር መንገድ ላይ በላይ ደረጃ ገዝፋ የምትታይበት ነገር አሁን አለ ብዬ አላምንም። በታሪክ በምናምን ብዙ ነገሮች አሉ፣ ግን አሁን እንዲህ የሚጫበጥ ነገር በኢትዮጵያ አየር መንገድ ደረጃ የለም። ስለዚህ ማንም ኢትዮጵያ የሆነ ሰው በኢትዮጵያ አየር መንገድ ስኬት ሊደሰት ይገባል። እሱ ላይ በሚመጡ ነገሮች ተከላካይ ሆኖ መገኘት፣ ምናልባትም የተፈጠረ ክፍተት ካለ እንዲታረም መወትወት እንጂ የሆነ ነገር በተፈጠረ ቁጥር በዛ ያስታቦ የሆነ ነገር ይገኛል በሚል ሁልጊዜም አላስፈላጊ አሉታዊ እንትን ውስጥ መግባቱ ለማንም የሚጠቅም ነገር አለ፣ ትዝብት ውስጥ የሚከት ነው። ይህንን ስናገር ዛሬ ኢትዮጵያ ውስጥ ኢትዮጵያ መንግስት ስለመጣ ብዬ ስለማመን አይደለም። ኢትዮጵያ መንግስት አለ። ስታገለግልም ብዙዎቻችንም ኢትዮጵያ መንግስት እንዲመጣበት ስንታገል የነበርን ሰዎች ዓላማችንም ህልማችንም ግባችንም ኢትዮጵያ ውስጥ ኢትዮጵያዊ መንግስት ነው። የመቃወም የመጣ የሄደውን የማውገዝ ሱስ ያለባቸው ሰዎች ሁሉንም ነገር የማውገዝ ሁሉንም ነገር የመቃወም እሱ መብታቸው ነው። ግን በዛ መብትና እንቅስቃሴያቸው ውስጥ ሰዎች መከራ፣ ፍዳ፣ ስቃይ፣ ሰቆቃ እያዩ መሆኑንም በዚሁ አጋጣሚ ማስታወስ ነው። ይህን ያነሳሁት የኢትዮጵያ አየር መንገድን ኢትዮጵያ መንግስት ስለመጣ አይደለም ደግፈው። የኢትዮጵያ አየር መንገድን ቲፒኤልኤፍ ኢትዮጵያን በሚገዛበት ሰዓት ሀገሩን በዘር ከፋፍሎ ኢትዮጵያንን እንደ አንድ ሀገር ሰዎች ሳይሆኑ እንደ ደባል እንደ ባይተዋር አንዳንዴም በጠላትነት እንዲተያዩ በተደራጀ መንገድ የሚሰራ ቡድን ባለበትም ያ ተቋም ለኢትዮጵያ መኩሪያ ነው፣ መመኪያ ነው። በአደባባይም አንዳንዴ ፋሽን ሆኖ ስም ያለውን ነገር ሁሉ ማውገዝ፣ ስም ያለውን ነገር ሁሉ መተቸት ልማድና የፖለቲካ ሀሁ በሚመስልበት ሰዓት በዛን ጊዜም ጭምር በየትኛውም አጋጣሚ ቲፒኤልኤፍን እየተቃወምኩ ስርዓቱ እንዲፈርስ ማናቸውን መስዋዕትነት መከፈል አለበት ብዬ እያመንኩ፣ ግን የኢትዮጵያ አየር መንገድን በተመለከተ በየትኛውም መንገድ አየር መንገዱ መጠንከሩ፣ አየር መንገዱ መስፋቱ፣ አየር መንገዱ ላይ የሚደረጉ የትኛውም አሉታዊ ነገሮች ተገቢ አይደሉም ብዬ ስከራከርም የነበሩ ሰው ነኝ። ስለዚህ ምናልባት ሊጠቅማቸው ከሆነ ዛሬም ኢትዮጵያ አየር መንገድ ወይ ደግሞ ሌሎች የኢትዮጵያ ተቋማት እና መንግስትን ለይተው ቢመለከቱ ጥሩ ነው። ከመንግስት ጋር ደግሞ ማያይዘው የሚያደርጉት ነገር የሚመጣ የሚለወጥ የሚጨበጥ ነገር መኖሩን አንዱ ማረጋገጥ፣ የሚመጣ የሚለወጥ ነገር ከሌለ ደግሞ የሚመጣ የሚለወጥበት ነገር ላይ በደንብ አስቦ ተዘጋጅቶ በጥልቀት መስራት፣ እዛ ጋር ለመሄድ ደግሞ ለምን ይለወጥ፣ ምን ስላጎደለ፣ ምን ክፍተት ስለፈጠረ አንተ ብትመጣ የምትሞላው እሱ ስላለ የኔ ወይም የዚያ የምትለው ማህበረሰብ ያጣው ነገር እሱን መጀመሪያ የማረጋገጡ ጉዳይ በጣም አስፈላጊ ነገር ነው። ከዚሁ ጋር ተያዘም በአማራ ክልል አሁን መጠነ ሰፊ በየቦታው ስብሰባዎች እየተካሄዱ ነው። የክልሉ ፕሬዝዳንት አቶ አረጋ ከበደን ጨምሮ ሌሎች የክልሉ ባለስልጣናት እንዲሁም የኢትዮጵያ ሀገር መከላከያ ሰራዊት ኃላፊዎች ጭምር በተገኙበት በተለያዩ ቦታዎች መድረኮች ላይ ስብሰባዎች እየተካሄዱ ነው። ይህ ነገር ክልሉ እየተጎሳቆለ ነው። ሰላሙ እየታወከ ነው። ወጥቶ መግባት በተለያየ መንገድ ችግር ሆኖ የቀጠለበት ሁኔታ በአንዳንዱ ጋር እንዳለ አሁንም ያላለቁ ጉዳዮች መኖራቸውን ህብረተሰቡ እየገለጸ ያለበት ተከታታይ ስብሰባዎች በክልሉ መገናኛ ብዙሃን እያየን ነው። ግን የቀደሙ ስብሰባዎችን ማለትም 2015 ሐምሌ አካባቢ ፋኖ ለነጻነት ትግል ወይ ደግሞ 4 ኪሎ እንገባለን ብለው ትግል በጀመሩበት በኋላ ባሉ ተከታታይ ብዙ ስብሰባዎች ነበሩ። ወደኋላ ተመልሶ ማንም ሰው ማየት ይችላል። ዛሬ ላይ ያሉ ስብሰባዎች በማናቸውም መንገድ ብዙ ነገሮች መለወጣቸውን
ሰው ከእውነታው ጋር ራሱን ማስማማቱን፣ በሌላም በኩል ችግር እንፈታለን ያሉት ሰዎች ችግር ላይ የጣሉት ፍዳና ስቃይ ውስጥ እየከተቱት መሆኑን በደንብ ተረድቶ ከዚህ ሁኔታ ውስጥ ለመውጣት ፊት ለፊት መናገር የሚችልበት ሁኔታ ተከስቷል። የመጀመሪያዎቹ ምዕራፎች ፕሮፓጋንዳ ቀላል ነገር አይደለም። ምንድን ነው ብዙ ደስ የሚለኝ የሐዲስ ዓለማየሁ የብሶት በደል የደረሰበት ሰው ደብዳቤ ታሪክ ነው። ራሱ የነገረውን ነገር ራፖርት ጸሐፊው መልሶ ጽፎ ስላሳዘነው በዚህ ልክ ተበድዬ ነበር ወይ የሚል ነገር ልክ ብሔርተኛው በየሰፈሩ በየምናምን ተንቀሳቅሶ ከዚህም ከዚያም ብዙ ነገሮች አስወንጭፈው ህብረተሰቡ ላይ በዚህ ልክ ተበድያለሁ የሚል ስሜት አልፈጠሩም ማለት አይቻልም። ወይ ደግሞ ስጋት ውስጥ አልከተቱም ማለት አይቻልም። እምነትን ሊያጠፋ ህልውናህን ሊደመስስ ውስጥ ሆነው እየመከሩ እየተነጋገሩ ይህንን ማህበረሰብ ለማጥፋት እየሰሩ ነው የሚል በተደራጀ መንገድ የሚደረጉ ነገሮች ስለነበሩ አንዳንዴ ደግሞ ይሄን ነገር እንዴት ይሆናል ብሎ የሚጠይቀውም ጭምር በፊት የሚያውቃቸው የተወሰነ መብት ታጋይ የነጻነት አርበኛ የሚመስሉ ሰዎች ሁሉ እዚህ ካምፑስ ድንገት ሲከሰቱ ይሄ ነገር ከምር ነው እንዴ የሚል ጥርጣሬው እየሰፋ መምጣቱ ምንም ጥያቄ ውስጥ ሊገባ አይደለም። ግን በደንብ ደግሞ መመርመር ሲጀመር የነጻ አውጪዎቹ ወደ እዚህኛው ጎራ የተቀላቀሉት የሆነ መንግስት የሚለወጥ ከሆነ የሆነ ነገር ቢፈጠር ከሆነ የሚመጣ ነገር ካለ አቋራጩና መገስገሻው መንገድ ይሄ ነው ብለው ስላመኑ ሰፈር የቀየሩ ሰዎች አሉ። ማለትም ከዓላማ ብዙ ጊዜ ሲንቀሳቀሱበት ከነበረው ሁኔታ ለዛው ደግሞ ለገቡበት ሁኔታ ለጨዋታው ድምቀት ልብ ወለዱን ተረቱን አስፍተው እንዲህ ተብለን ነበር፣ ይሄ ተደርጎ ነበር የሚለውን ነገር ሲናገሩ እነዚህ ሁሉ ነገሮች ተደማምረው ህብረተሰቡ ላይ ስጋት ውስጥ መክተቱ የሚባለው የነጻነት ትግል አስፈላጊ ነው ብሎ ማመኑ የሚጠበቅ ነገር ነበር። አንደኛ በተጨባጭ መረጃ ላይ ተመረኮዝ አይደለም። ተፍቆ ጠቅላላ ሲታይ ጥያቄው የስልጣን ጥያቄ ነው። በተጨማሪም ያልተደራጀ ዝም ብሎ በየሰፈሩ የሚርመጠመጥ ኃይል ነው። ስጋት አደጋ በሚለው መጠን ራሱ ማዘጋጀት እንኳን የማይችል በእጁ ላይ የሆነ ነገር ሳይጨብጥ ገና በስልጣን የሚራኮት ቡድን ነው። እነዚህ ነገሮች ሆነው መጨረሻ ላይ በክልሉ ላይ የደረሰው ጉስቁልና፣ መከራ፣ ስቃይ፣ ሰቆቃ ያን የውጭም ሰው ምናምን መናገር ያስፈልግ በዛው ህብረተሰቡ የሚያውቀው ነገር ነው። ያም ሆኖ ግን ችግሩ በመጀመሪያዎቹ ምዕራፎችን ባለበት ሰዓት ችግሩ እየገጠመው ፈተናው እየተደራረበበት ቢሆንም የተነገረው ነገር የፈጠረበት ጫና አለ። ይህንን እያየሁት ያለሁት መከራ ነገ ከሚመጣብኝ ወይ ደግሞ መንግስት ከደገሰልኝ መከራ ቢያንስ እንጂ አይበልጥም ብሎ የማመንም ነገር ነበር በአንዳንድ አካባቢ እንደዚህ አይነት ሙሰ። ምክንያቱም ከእምነት ጋር ከምናምን ጋር ብዙ ነገር አያይዘዋል ሰዎች። ከእምነት ጋር ያላቸው ደግሞ ትስስር በጣም በጣም ከባድ ነገር ነው። ይሄ ነገር የመጀመሪያ አደጋው የሆነ አፍጥጦብሃል፣ ይህን ነገር ማስወገድ አለብን የሚለው ለዛ ድጋፍ ሰጠ። በሌላ በኩል ቀጥሎ ባለው ምዕራፍ አደጋውን ለመመከት የሚችል አቅም ያለው አደረጃጀት የሌለው ዝም ብሎ በአየር ላይ የሚንሳፈፍ መሆኑን ቢረዳም ግን አደጋው እስካለ ድረስ እነዚህ ሰዎች እግር አውጥተው ትንፋሽ ሰብስበው አንድ ነገር እንዲያደርጉ የመፈለግም ነገር አልነበረም ማለት አይቻልም። ወደ ሌላኛው ምዕራፍ ከዛ በኋላ ደግሞ ሲኬድ ጊዜው እየረዘመ ችግሮቹ እየተገለጡ በሚባለውና በሚነገረውና በተጨባጩ እውነታ መካከል ያለውን ነገር ሰው እያየም እየመረመረም መምጣቱ ግልጽ ነበር። ያ ማለት ሁሉ ነገር ጠርቶ ወጣ ማለት አይደለም። ግን በገለጹትና በሰበኩት መጠን
ማንነቱን ህልውናውን ሊያጠፋ ሊደመስስ የሚንቀሳቀስ ቡድን ኢትዮጵያ ውስጥ ህብረተሰቡ ማየት አልቻለም። ይልቁንም በቀደሙት ጊዜያት የስልጣን ዘመናት ያልታዩ ትርጉም ያላቸው ስራዎች የሚታዩበት የሚጨበጡ የሚዳሰሱ ስራዎች የሚታዩበት ሁኔታ ተፈጠረ። ይሄ ባለበት ሁኔታ ውስጥ ደግሞ ስጋቱ 100% ባይወገድም ስጋቱ በሚሉት ደረጃ ስጋት እንደሌለ እየተገነዘበም ግን ደግሞ እነዛ ነፃ ለማውጣት ጫካ የወጡ ሰዎች ያው ጫካ ይባላል፣ በረሃ ወረዱ ይባላል። ምናልባትም በአማጽያን እንቅስቃሴ ውስጥ ጫካም በረሃም ያልወረዱ በየሰፈሩ የሚርመጠመጡ ፋኖ ወደ ኋላ ላይ ደግሞ ሸኔ የሚባሉ ናቸው። የሰው ቤት ነው ያሉት። በየጎጆው በየቤተክርስቲያኑ በየምናምን ተጠልለው ነው ሰውን የሚያሰቆሙ ያጎሳቁሉት። የትኛውን ተራራ የትኛውን ስፍራ ተቆጣጥረው የትኛው ሜዳ ላይ ሆነው እንቅስቃሴ ሲያደርጉ ነበር? በየቤቱ ነው፣ በየስርቻው በየመንደሩ ያን ሲያደርጉ ነበር። እዚህኛው ምዕራፍ ጋር ሲደረስ በተባለው ደረጃ ስጋት የለም። ይልቁንም ከሚሉት በተቃራኒ ነገሮችን እያየ ነው። ግን ያም ሆኖ በድፍረት አንዳንድ ነገሮችን ለማድረግ ደግሞ ውስንነት አለ። ያ ውስንነትን ደግሞ የፈጠረው ምንድን ነው? እነዛ ነፃ ለማውጣት የወጡት ሰዎች ከማንም በላይ ለክልሉ ሕዝብ የመከራ የስቃይ ምንጭ መሆናቸው ታየ። ጨካኞች፣ አረመኔዎች፣ የትኛውንም ነገር ለመፈጸም ወደኋላ የማይሉ ግፈኞች መሆናቸው ታየ። ሰዎችን አንበርክከው የሚገድሉ፣ አንገት የሚያርዱ፣ በኋላ እንደታየው ደግሞ እጅ የሚቆርጡ፣ ሁሉ አለ የሚባል ሰቆቃና ስቃይ የሚፈጽሙ፣ በሆነ መንገድ ከመንግስት ጋር ተባብረዋል የሚሉትን ሰው በዓለም ላይ አለ የሚባል ኃጢአን ስቃይ ከማድረስ ወደኋላ የማይሉ መሆናቸው እየታየ ስለመጣ እዛ ጋር ሲደርስ ደግሞ ሰው በስጋት ውስጥ ዋጠ። ስብሰባዎች ሲካሄዱ እናያለን። ከኡዘማ ከምናምን ውጭ ብዙ ነገር አልነበረም። አንዳንድ የተወሰኑ ሰዎች ሲናገሩ እናስታውስ ነበር። ምክንያቱም በሁለት ምክንያት፣ አንደኛ የስቃዩና የሰቆቃው መጠን ከፍተኛ ስለሆነ ነፃ አውጪዎቹ ነፃነት ነፋጊዎች የትኛውንም አይነት ጥቃትና ወንጀል በህብረተሰቡ ላይ ለመፈጸም ወደኋላ እንደማያመልጡ ስለታየ ሰው የደህንነት ስጋት አደረበት። መንግስት የተወሰኑ ኃይሎችን አሰማርቶ የሆነ ቦታ እርምጃ ወስዳል። ከዛ በኋላ ደግሞ ኃይሉን ይስባል። ኃይሉን የሆነ ቦታ ላይ ማቆየት የመጠቃት እድሉ ሰፊ ነው። የህብረተሰብ ትብብር በሌለበት ሁኔታ ውስጥ ለአደጋ የመጋለጥ እድሉ ብዙ ጊዜ ሰፊ ስለሆነ ወደ ዋና ዋና ቦታዎች ላይ ሰራዊቱን ያስቀምጣል። ሰብሰብ ብለው ሲያገኝ ደግሞ ሄዶ እርምጃ ይወስዳል። በዚህ የተነሳም ስጋቱ ቢኖርም ጭካኔያቸው ልክ ያለፈ መሆኑ፣ በሌላም በኩል ደግሞ መንግስት በቋሚነት አንዳንድ ቦታዎች ላይ መቀመጥ አለመቻሉ፣ ለአደጋ እንጋለጣለን የሚለው ስጋትም ተጨምሮ በህብረተሰቡ ዘንድ አካባቢ ብዙ ስቃዩ ህመሙ ቢኖርም ለስቃዩና በህመሙ ልክ አስተያየት ለመስጠት ድፍረት አልነበረም ማለት ይቻላል። ያሉ ነገሮችን ገምግሞ ነው። ይሄ ምናልባት ጥናት ምናምን ያስፈልገዋል። ግን አጠቃላይ ሂደቶችን ስናይ የምንገመግመው እንደዚህ ነው። አሁን ደግሞ የምናያቸው መድረኮች በቃ ከዚህ በላይ ምን እስኪመጣ ነው የሚል ስሜት ህብረተሰቡ ጋር በደንብ አድሯል። በየትኛውም አካባቢ በርካታ የአማራ ክልል መገናኛ ብዙሃን አሚኮን መመልከት ነው። በርካታ የአማራ አካባቢዎች ላይ ህዝቡ በነቂስ በስብሰባ አዳራሾች እየተገኘ የክልሉ ፕሬዝዳንት አቶ አረጋን ጨምሮ ሌሎች የሀገሪቱ የክልሉ ባለስልጣናትና የኢትዮጵያ ሀገር መከላከያ ሰራዊት ኃላፊዎች የተገኙበት የሚደረጉ መድረኮች ላይ የሚናገራቸው ነገሮች አሉ። ሰላም እንደ ውሃ ጠማን፣ እንደ ምግብ ተራብን የሚሉ ድምፆችን ቃል በቃል የምንሰማበት፣ በጸጥታ አካላት፣ በአርሶ አደሮቻችን፣ በልማት ቡድኖች፣ በነጋዴዎች፣ በመንግስት ሰራተኞች እስካሁን የሚፈጸመው ድርጊት ሙያዊ ድጋፍ እንዳያደርግም ጭምር ታቅቦ ያለበት ሁኔታ ነው ያለው። ሰላም ናፍቆናል፣
ሰላም እንደ ውሃ ጠምቶናል። ሰላም እንደ ምግብ እርቦናል። ትምህርት በእንደዚህ አይነት ሁኔታ ልጆች ዛሬ እንዳይማሩ ተደርጎ ከ10 ዓመት በኋላ ጉዳቱን ዩኒቨርሲቲ የሚገባ ተማሪ አማራ ክልል ሲጠፋ ያኔ ነው ጉዳቱን የምናየው እስከ መቼ ነው የሚሉ ድምጾች በየመድረኩ ተሰሙ። 2 ዓመትና ከዛ በላይ ተማሪ ትምህርት አይማርም። ይሄ ተማሪ ካልተማረ የዛሬ 10 ዓመት በኋላ የእውነት ለመናገር ከሆነ ታሪክ ጭምር የሚወቅሰን ተማሪዎች አማራ ክልል ላይ ትምህርት ቤት ዩኒቨርሲቲ የምናስገባው ምንም አይነት ተማሪ አይኖርም። ያኔ ነው የትምህርት ማቋረጥ ችግሩ የሚገባን። በተለይ ደብረ ኤልያስ ምስራቅ ጎጃም አካባቢ ይመስለኛል ደብረ ኤልያስ በተባለ ቦታ ላይ ደግሞ መልኩን የቀየረ እጅግ በጣም ደግሞ አደገኛ እንቅስቃሴ እምነትን መሰረት ያደረገ እንቅስቃሴ መሆኑ በዛም የተነሳ በእምነት ሳቢያ ሌሎች የሚጠቁበትና ለችግር የሚጋለጡበት ሁኔታ እዛ አካባቢ መኖሩን እዛው ነዋሪው በአደባባይ ይናገራል። የእኔን እምነት ተከተል በሚባል ሁኔታ ላይ ችግር እየተፈጠረ ነው። እነዚህ የእምነቱ ቦታዎች ሲመሰረቱ ተወረዳ እስተ ዞን ተዞን እስተ ክልል ድረስ ይሄ ጉዳይ መጣራት አለበት ለማለት ፈልጌ ነው። ከመሞት መሰንበት እያሉ ሃይማኖት አባቶች ሀገር የለቀቁ አሉ። ሀገራቸው እየናፈቃቸው ሀገራቸው ቤተሰባቸው እየናፈቃቸው ነው ያሉ። አሁን በየቆላው በየከተማው በየእንትኑ እንጓለላሉ። ስለዚህ እኛ አሁንም ቢሆን ሰላም እንፈልጋለን። እባክህ መንግስት ድረሱልን። ሰላማችን በደብረ ኤልያስ ላይ የነበረው ሰላማችን እንደ ቀደመኛው መጥቶልን በሰላም እንድንኖር ይደረግልን። አቶ አረጋ ከበደ እዛ መድረክ ላይ የሚናገሩት እነዚህ ሰዎች የጠላት ተላላኪ ናቸው ስንል ለፖለቲካ ፍላጎት ዝም ብለን የምንለው ይመስላችሁ ሰዎች ነበራችሁ። ዛሬ ግን እዚህ አካባቢ ላይ በእምነት የሚደረገው ነገር የሆነ ኃይል ፍላጎት እያስፈጸሙ አይደለም ወይ በሚል እርሳቸውም እዛ መልእክታቸውን የሚያስተላልፉበት በየትኛውም መድረክ የምናያቸው ነገሮች ሰው በድፍረት ሐሳቡን የሚገልጽበት የመፍትሄ ሐሳብ የሚያነሳበት ታጥቀው የሚንቀሳቀሱትም ወገኖች ወደ ሰላሙ መድረክ እንዲመለሱ ጥሪ የሚያቀርብበት እንደዚህ አይነት ድምጾች በጣም ጎልተው እየተሰሙ ነው። አማራ ክልልን እያፈረሰ ያለው ኃይል በባንዳነት ነው እየሰራ ያለ። የባዕዳን ተላላኪ ሆኖ ነው በባንዳነት እየሰራ ያለን ብለን በሚዲያ ስንናገር ብዙ ሰው ለፖለቲካ ፍጆታ ብለን የምንናገር ይመስለው ነበር። በተግባር የተገለጸ ግን ደብረ ኤልያስ ወረዳ ላይ ነው። በተግባር የተገለጸ ሃይማኖትን መሰረት ያደረገ አክራሪ ፖለቲከኛ በሃይማኖት ስም እየሰበከ እያንገራገረ ህዝብ የሚያሰቃይ አረመኔ አካል አላየንም የትም ቦታ። ቀደም ሲል እንዳልኩት ማንም ሰው ወደ ኋላ ተመልሶ ከ2015 ሐምሌ ጀምሮ ያሉ ስብሰባዎችን ሌላው ቀርቶ በአንድ ወቅት ጠቅላላ የሀገሪቱ ባለስልጣናት ከሁሉም ክልሎች በአንድ ጊዜ ሁሉንም የአማራ ከዞንም አልፈው ወደ ወረዳ ድረስ ወርደው ሰፊ ምክክር ያደረጉበትም ጊዜ እናስታውሳለን። በዛም ጊዜ በየትኛውም ሁኔታ ውስጥ ባልነበረ ሁኔታ አሁን በደንብ ችግሩን ሰው እየተናገረ ስቃይ መከራው እየበረታ ሁለት የስቃይ የሰቆቃ ዓመታትን እያሳለፈ መሆኑን በግልጽ እየተናገረ ነው። ምናልባት በውጭ ሆነው የታጠቁ ኃይሎችን የሚደግፉ ይሄ ነገር እንዲቀጥል የሚፈልጉ ሰዎች ቢያንስ የህብረተሰቡን ስቃይ ሰቆቃ የሚያበቃበት መንገድ ላይ ተደረጉ የመድረኩን ድምጾች ሰምተው በዶላር ከማስረበሽ በዩሮ ይሁን በፓውንድ ውከት ከማስፈጠር መታቀቡ ይጠቅማቸዋል። የሚላከው ገንዘብ መንደርና ሰፈር ውስጥ ያሉ ሰዎችን ሰላም ነው የሚነሳው። ወጥተው እንዳይገቡ ነግደው በሰላም እንዳይመለሱ በተለያየ መንገድ ጫና መፍጠር እንጂ ከመንግስት ጋር 4 ኪሎ አይደለም፣ ባህር ዳር ላይ አይደለም፣ ዞን ላይ ካሉት መንግስታት ጋር እንኳን በነሱ ሁሉና ላይ እንኳን ማምጣት የሚችለው ነገር የሌለበት የመጨረሻው ከዛው
ከቀበሌ ካለፈ ወረዳ አካባቢ ላይ የሚርመጠመጥ ቡድን ምንም ሊለውጠው የሚያመጣው የሚፈጥረው ነገር የለም። ስለዚህ የሚጨበጥ የሚመጣ ነገር ከሌለ ለመረሰው ይጎሳቀል፣ ለምን ይሰቃይ፣ ለምን በዚህ ደረጃ መከራ ውስጥ ይግባ? ይልቁንም ክልሉም አጠቃላይ በየትኛውም ኢትዮጵያ አካባቢ ያሉ በአብዛኛው አልቋል። ለመናገር ሸኔ የሚባለውም እዛው በየስርቻው በየምናምኑ እንትን እያለ ነው። በህይወት ያሉት ማህበራዊ ሚዲያ ላይ ነው። በተግባር ግን ተሽሎክልኮ ይተኩሳሉ። ተሽሎክልኮ የሚተኩሱት ነገር ያው የሰዎችን ሰላም አይነሳም ማለት አይደለም፣ ግን ይህ መንግስትን እንቅስቃሴን መግታት አይችልም። ይሄ መንግስት ምናምን መንግስትን ምንድነው መንግስትን መገዳደር ምናምን የሚለው እሱ አሁን ምናልባትም በፋኖ ምን በለው በሸኔ ምን በለው ምን ብሎ ፊልም ላይ ያለ ምኞት ሰዎች አእምሮ ውስጥ ያለ ቅዠት ተብሎ የሚገለጽ እንጂ በዛ ደረጃ የሚለወጥ ነገር የለም። ስለዚህ ለየትኛው ማህበረሰብ የሚጨነቅ የማህበረሰቡ ወኪል ደግሞ መብት ተሟጋች ነኝ የሚል አሁን ማህበረሰቡ ሰላም በሚያገኝበት ሁኔታ ላይ ድምፁን እያሰማ ነውና ለሱ ድምፅ ተገቢው ምላሽ መስጠት የታጠቁት ኃይሎች እነ የመቶ አለቃ ማስረሻ ሰጤ በሄዱበት ጎዳና ላይ መራመድ ትላንት ያን ሁሉ ስቃይ ሰቆቃ ስለፈጸምክ በደልና ስቃይ ስላደረስክ በዛው መንገድ ብትቀጥል ይሻላል፣ ወንጀል አለብህ፣ ኃጢአት ያለብህ ከና ኃጢአት ቀጥል የሚል የጤነኛ ምክር አይደለም። ለእነርሱም የሰው ልጅ በሆነ ወቅት ላይ በመሰለው መንገድ ይሄዳል። የመሰለው መንገድ በአንድ በኩል ተበደልኩኝ ፕሮፓጋንዳ ሰለባዎች የሚሆኑ ሰዎች አሉ። በአመራር ደረጃ ላይ ያሉት ቅንጣት ታክል የማልጠራጠረው የስልጣን ጥያቄ ነው። ስልጣን ወደ ኢትዮጵያ ማዕከላዊ መንግስት የመጣው የጠቅላይ ሚኒስትር አብይ መንግስት ስልጣን የያዘበት መንገድ በጣም ቀላልና ዝም ብለው በቀላሉ በጩኸት በግርግር ቤተ መንግስቱን የሚለቅ መስሎ የታያቸው መጀመሪያ ሸኔው፣ ከዛ ፋኖ፣ በመሃል ዋናዎቹ ባለሚሳይሎቹም ተሞክረውታል። ለስልጣን ሲባል ሸኔ የኦሮሞ ነጻነት ሰራዊት 7 ዓመታት ኢትዮጵያን የለውጥ ተስፋ ከሆነ አዙሪት ወጥተን ወደሆነ በጎ ምዕራፍ ለመሄድ ከዳር እስከ ዳር ኢትዮጵያን ውስጥ የነበረውን ትልቅ የለውጥ ተስፋ በእንጭጩ ጥያቄ ውስጥ ያስገባ ከሌሎች አክራሪ መሰል ቡድኖች ጋር በመሆን በአዲስ አበባ ዙሪያ ጭፍጨፋ በመፈጸም በተለያዩ አካባቢዎች ሰዎችን በማፈናቀል ከቲፒኤልኤፍ ጋር በመተባበር ደግሞ በሐዋሳ በምናምን አካባቢ የንጹሐንን ፍጅት የእርስ በርስ ፍጅት በማንገስ እነዛ እንዲፈጠሩ ያደረገና ለውጡን ገና ተስፋውን በእንጭጩ ያመከነ ከዛ በኋላ በሌላው አካባቢ ለሚነሳው እንቅስቃሴ ሁኔታዎችን ያመቻቸና በር የከፈተ እርምጃውንም ሲወስድ ለማነሳሳት ጭምር ሲል ያደረገ 7 ዓመታትን በኢትዮጵያ ላይ መከራ ያነገሰ ቡድን ደግነቱ በሕይወት በአካል ሁሉ ነገሩን የኢትዮጵያ ሀገር መከላከያ ሰራዊት እንዲሁም የኦሮሚያ ክልል የጸጥታ ኃይሎች በከፈሉት ትርጉም ያለው መስዋዕትነት ይሄ ቡድን ዛሬ የሚንፈራፈረው ማህበራዊ ሚዲያ ላይ ነው። ከዛ ውጭ በየስርቻ ይተኩሳል። በየስርቻ የሚተኩስ ሽፍታ ይኖራል። ሽፍትነትን ከህብረተሰብ ጋር ተባብረ ሽፍታውን ቁጥር ትቀንሳለህ። ሽፍታ ግን በየዘመኑ ይኖራል። በዚህ ቡድን መነሻነት የተነሳ አማራ ክልል ላይ የሚንቀሳቀስ ቡድንም የዛን ግድያ ለትግሉ መነሻ ያ ግድያ ሆን ተብሎ በፌዴራል መንግስት ጭምር የሚታገዙ ወይ ደግሞ ሆን ተብሎ
የአማራ ተወላጆች ሰቆቃ እንዳይታይ እንደሚፈለግ ተደርጎ ተሰርቶ ያው ለመተኮስ ተኩሰውም ስልጣን ለመያዝ ይመቻል በሚል ክልሉን ወደ አላስፈላጊ መዓትና መከራ ውስጥ የከተቱ ኃይሎች ጥያቄ ውስጥ በማይገባ ምንም ብዥታ በሌለበት የስልጣን ጥያቄ ይዘው የተነሱ ሰዎች ናቸው። ግን የስልጣን ጥያቄም ይዞ መነሳት ነውር ነው። በሰዎች ሕይወት፣ በሰው ጉስቁልና፣ በሰው መከራ ለዚያ ስልጣን ህማች ፍላጎታቸው ሲሉ ያን ሁሉ መዓት፣ መከራ፣ ስቃይ፣ ሰቆቃ በህብረተሰቡ ላይ አደረሱ። በቃ ግን የሆነ ሰው የሆነ ቦታ ላይ ስቃዩ እየበረታ ሰቆቃው እየጨመረ ሲቀጥል ከዚህ በላይ ይሄ መከራ መብቃት አለበት፣ የህብረተሰቡ ጉስቁልና፣ የክልሉ በዚህ መጠን መተራመስ አስፈላጊ አይደለም፣ ይብቃ ብሎ የሆነ ምዕራፍ ላይ በድፍረት ወደ እርምጃ የሚሄዱ ሰዎች ተጨማሪ መከራ፣ ተጨማሪ ስቃይ ለተጨማሪ ቀናትና ወራት እንዳይቀጥል በማድረግ ረገድ ትልቅ ሚና ተጫውተዋልና እንደዚህ አይነቶቹን መበረታታት ዛሬም ብዙዎች በሰልፍ እየመጡ ነው። ያው እንዳልኩት የኢትዮጵያ ሀገር መከላከያ ማህበራዊ ገጽን ዜናዎች ማየት ይቻላል። የአማራ ክልል ቴሌቪዥንን ማየት ይቻላል። ከነ መሳሪያቸው ምንድነው መትረየስ ምናምን ጭምር ሁሉ ይዘው ወጣቶች ምናምን እየተመለሱ ነው። ስለዚህ ይሄ እጅግ በጣም የሚበረታታ ነገር ነው። ምናልባት መትረየስ ይዘው የመጡት ምናምን ውስጥ የገቡት ልጆች እነሱ የስልጣን ጥያቄ ያላቸው ብዬ አላምንም። እነሱ በተነገረው ነገር በተሰበከው መጠን አምነው በማንነት በእምነትም እንበለው በብሔርም እንበለው ለአደጋ ተጋልጠናል ብለው አምነው በዛ መልክ የሚሄዱ ሰዎች ብዙዎች እንደሆኑ ይታመናል። እያዩት እየቆዩ እየተረዱት ሲመጡ፣ በሌላም በኩል ደግሞ ነፃ እናወጣለን የሚባለው ህዝብ በእነርሱ ሳቢያ ዋጋና ጉስቁልና ውስጥ መሆኑ ዋጋ እየከፈለ ጉስቁልና ውስጥ መሆኑን ሲያዩ ከዚህ ሁኔታ ውስጥ መውጣት መሞከራቸው የሰላምን መንገድ መምረጣቸው መበረታታት መደገፍ ያለበት ነገር ነው። ሰላምን ሽተው የሆነ መከራ ማብቃት አለበት ብለው በድፍረት የሚመጡ ሰዎችን መደገፍና ማበረታታት በትላንት ጥፋታቸው ሳይሆን ዛሬ በፈጸሙት የድፍረት እንቅስቃሴ ሁኔታዎችን በአድናቆት መመልከትና ሌሎችም በዛ ጎዳና ላይ እንዲመጡ ማበረታታት በጣም በጣም አስፈላጊ ነው። ይሄ መቀጠልም መደገፍም ያለበት ነገር ነው። ከእውነታው ጋር ደግሞ ሌሎችም አንዳንድ የሆነ መቀሌ ምናምን ሄድ ቡድን አለ እና አንዳንድ መረጃዎችም እየሰማን ነው። በስም ዝርዝርም የወጡ ነገሮች አሉ። በተወሰነ ደረጃም እኛም ጋር ደርሶ ነው አይተነዋል። ከዚህ በኋላ መቀሌ ይሁን አስመራ ይሁን ምን ይሁን ከዚህ በኋላ የትስ ቢወጣ የሚለወጥ ነገር አለ ወይ? አሁን ቲፒኤልኤፍን አሁን ያለውን ቲፒኤልኤፍ ያውቁታል። የሆነ እኮ አሁን እንተባበር ካሉም አጥሚት ገንፎ በአጥሚት ይደገፋል አይነት ነገር ነው። ምንም የፈራረሰና የወላለቀ ቲፒኤልኤፍ ከምንም በላይ ደግሞ የቆመበት መሰረት የከዳው ቲፒኤልኤፍ ምን ለመፈየድ ምን ለማምጣት ከምንም በላይ ለመተኮስ ምክንያት ሲደረግ የነበረው ከዚህ ቡድን ጋር የተያዘ ነገር አይደለም። ለመተኮስ ምክንያት ሲደረግ የነበረው ሸኔ ጋር የተያዘ አልነበር። ያኔ ከምር ብለው አንዳንድ የተቀበሉ ሰዎች እኮ ካሉ በቃ እዚህ ጋር እኮ ነገሩ ግልጽ መሆን አለበት። ጥያቄው ሸኔም አልነበረም። ጥያቄው ቲፒኤልኤፍም አልነበረም። ጥያቄው ስልጣን ላይ ያለው ኢትዮጵያ መንግስት ነው። ያ ማለት ደግሞ የ4 ኪሎ ፍቅር ማለት ነው። እና ዛሬ መቀሌ ምናምን ያው ቲፒኤልኤፍም ደግሞ ብዙ ኃላፊነት የሚሰማቸው ሰዎች ስላልሆኑ እዛ አካባቢ ያሉ ነገሮች እስቲ እያጠራን ነው። የተሟሉ ነገሮች ሲሞሉ
በዝርዝር የምንሄድበት ነው። ዞሮ ዞሮ ግን ከቲፒኤልኤፍም ከማንም ጋር ተባብሮ ከዚህ በኋላ በኢትዮጵያ ምድር ላይ የሚለወጥ የሚመጣ ነገር አለመኖሩን ማስተዋል በጣም በጣም አስፈላጊ ነገር ነው። በዚሁ አጋጣሚም በመድረኮቹ አቶ አረጋ ከበደ የአማራ ክልል ፕሬዝዳንት በተለይ ሉማሜ በተባለው አካባቢ ላይ መድረክ ላይ የተናገሩትን ነገር ምናልባት የክልሉ ፕሬዝዳንት ስለሆኑ በዋናነት በክልሉ ጉዳይ ላይ በዋናነት በቁጥር አንድነት የሚመለከታቸው ሰው ስለሆኑ እርሳቸው ያነሱትን ነገር ሌላውን ሰው በትኩረት ባስተውሎት ማየት እጅግ አስፈላጊ ነው ብዬ አምናለሁ። ምክንያቱም ከመንግስት አንጻር የሚነሱ ነገሮች በተደጋጋሚ በየቦታው ይነሳሉ። አሁን ኢትዮጵያ ውስጥ የሚንቀሳቀሱ ፓርቲዎች የሲቪክ ድርጅትም በለው የፖለቲካ ድርጅትም በለው አንዳንድ ስለ ሀገር ጉዳይ ይመለከተኛል በሚል መግለጫ የሚያወጣው ደግሞ ንግግር የሚያደርግም በለው ተነጋገሩ፣ መንግስት ለሰላም እጁን ይዘርጋ ነው የሚባሉ ነገሮች ይወጣሉ። ለሰላም እጁን ይዘርጋማ ትንሽ ምክንያት ያለ መሆኑ የሚሞክሩት ማለት ነው። ፓርቲዎቹም አስቂኝ ናቸው እኮ። ኦፌኮ አሁን ትላንት ምርጫ ገባለሁ ብሎ በወጣው መግለጫ ላይ መንግስት ጦርነቱ ማቆም አለበት። እንዴት ነው ጦርነት የሚቆመው? ጦርነት በአንድ ወገን ፍላጎት ይቆማል እንዴ? ወይንስ ሸኔው እየተኮሰ እጅ እግራችሁን አጣጥፋችሁ መንገድ ልቀቁለትና 4 ኪሎ ይግባ፣ ከዛ በኋላ የሽግግር መንግስት ሲል እኛም እንሰባሰባለን ነው? ሰው እኮ ጦርነት ይቁም የሚል አካል ሁላችሁም ጦርነት አቁሙ ነው የመጀመሪያው። ከምንም በላይ ደግሞ ጦርነት ቆሞ ደግሞ ንግግር መጀመር አለበት ነው መነሻ እንትን መባል ያለበት። ንግግር ተነጋገሩ፣ ጦርነት ይቁም፣ መግለጫ በጻፉ በአንደበታቸው በተናገሩ ቁጥር ይህንን ነው የሚደጋግሙት። ለእነዚህም ሁሉ በየቦታውም ላለው የአቶ አረጋን ነገር እዚሁ ጋር ማንሳቱ አስፈላጊ ነው። ለመነጋገር መንግስታቸው ያለውን ቁርጠኝነት ገለጹ። በምን አጀንዳ ላይ እንነጋገር፣ ማን ያነጋግረን የሚለው እኮ ነገር የሚመጣው መጀመሪያ ለመነጋገር ፈቃደኝነት ሲኖር ነው። ይሄ ፈቃደኝነት የለም አሉ። ጥሪ ያደረግን ኑ እንስማማለን። በነገራችን ላይ የፖለቲካ ስልጣን ሲገባኛል ቢለውም ይመጣ፣ እዚህ ቦታ መደራደር አለብኝስ የሚለውም ይመጣ፣ በዚህ አጀንዳ ላይ መደራደር አለብን የሚለውስ ነገር ይመጣ፣ እከሌ ያደራድረኝስ የሚለውም ይመጣ። መጀመሪያ ፈቃደኝነት ሲኖር አይደለም። የአማራ ክልልን ተማሪ 4-5 ዓመት በማለማስተማር የትውልድ ክፍተት በመፍጠር ጥያቄ መመለስ ይቻላል? ማደንቆር ነው እንጂ። ስለዚህ በአደባባይ የምናውቀው በየቦታው በየመድረኩ የሚገለጸው እንነጋገር የሚለው መንግስት ነው ማለት 4 ኪሎም ሰመራም ባህር ዳርም ሁሉም ቦታ ያለው መንግስት እንነጋገር ይላል። አድራሻቸው የማይታወቁ ደግሞ የት እንዳሉ ማናቃቸው ኃይሎች ደግሞ ለመነጋገር ፈቃደኛ አይደሉም። እዛው ላይ አቶ አረጋ የሚሉት ነገር አለ። ለመነጋገር እንትን ብሎ ከዛ በኋላ ተሞክረን እኮ ከዛ በኋላ እንደው ክፍተት ኖሮ እኮ ከዛ ብንጠይቅ እኮ ነው የሚሻለው። ከምር ነው ከምር አይደለም የሚል ነገር አንዳንዱ ስለሚያነሳ ማለት ነው። ከምርና ከመሆንና ለመሆኑን ታዲያ ሌላ ማወቂያ መንገድ ምን አለ?
ለጥያቄው ምላሽ በመስጠት ነው ከምር ነው አይደለም የሚለው ነገር ቢታወቀው። ኑ እንነጋገር ውስጥ መሳሪያ አስቀምጦ የለም። መሳሪያው በእጅ ባለበት ሁኔታ ውስጥ ተነጋግረ በተነጋገራችሁ መሃል ወደ አንድ መደምደሚያ ላይ ስትሄዱ ከዛ በኋላ የመሳሪያው ጉዳይ ይመጣል። የምትስማሙበት ነጥብ ሲኖር ማለት ነው። ከዛ አንዳንዶች የሚያነሱት የታሰሩ ሰዎች ጉዳይ ምናምን፣ የታሰሩ ሰዎች ጉዳይ ምን ጥያቄ ውስጥ የሚገባ ነገር አይመስለኝም። መንግስት ተነጋግሮ ከፈታው እዛው ተያይዞ ከዛ ጋር ተያዘ ሲደግፉ ምን ሲሉ በተለያየ መንገድ ወንጀል ፈጽመዋል ብሎ ያሰራቸውን ሰዎች እንደሚፈታ ምንም የሚያጠራጥር ነገር አይመስለኝም። ምክንያቱም በቲፒኤልኤፍ ጊዜ ስላየነው ማለት ነው። በቲፒኤልኤፍ ደረጃ በሀገር ላይ ርዕደ ምድር የፈጠረ ሀገሩንም ህዝቡን የሚያተራመሰ እንቅስቃሴ፣ እልቂት፣ ውድመት ያደረሰ እንቅስቃሴ በዛ ውስጥ ግንባር ቀደም ተዋናዮች፣ መሪዎች የነበሩ ሰዎች ሁሉ ከእስር ቤት እኮ በክብር ወጥተዋል እና የታሰሩ ሰዎች በንግግር ሂደት ውስጥ ምላሽ እንደሚያገኝ ምንም የሚያጠራጥር ነገር አይመስለኝም። እና የንግግሩ ጉዳይ በሚመጣበት ወቅት ሞክሮን ከዛ በኋላ እኮ የከምር ነው ከምር አይደለም የሚባለው ነገር ይምጣ። ያንን በመሞከር የሚታጣ ነገር የለም። መሳሪያ አስቀምጦ የለማ። መሳሪያ የሚቀመጠው መጨረሻ ላይ ስምምነት ሲደረስ ነው። ከዛ በላይ ግን ለንግግር ፈቃደኛ ነው ፈቃደኛ አይደለም የሚለውን ይሄን መንግስት የቀደመ ልምዱን እኮ ከዛ በላይ ማስረጃ የለም፣ ማሳያ የለም። ከአነስተኛና ጥቃቅን ቡድኖች ጋር ሳይሆን ዛሬም ከፈራረሰው ቲፒኤልኤፍ ጋር ሳይሆን ህወሓት ከሚባል ወጥ አመራር ካለው ህዝባዊ ድጋፍ ካለው ከታጠቀና ከተደራጀ ኃይል ጋር ደቡብ አፍሪካ ፕሪቶሪያ ላይ ሄዶ የሰላም ስምምነት ፈርሞ ለሰላም ስምምነቱ የተግባር ምላሽ ሰጥቶ በማናቸውም መመዘኛ ጤነኛ የሆነ ሰው የኢትዮጵያ መንግስት በፕሪቶሪያ የሰላም ስምምነት ያልፈጸሙ ምንድን ነው የሚለውን ማምጣት ነው ያለበት። መቶ ለፕሪቶሪያ የሰላም ስምምነት የተገዛ መንግስት ነው። አሁን የትግራይ ሉዓላዊ ግዛት ሆነ የሚለውን እሱን ተረት ማቆም ያስፈልጋል። እዛ የተፈናቀሉ የትግራይ ተወላጅ ማናቸውም አንድም ሰው ወደ ቤት ወደ መንደር አትመለስም፣ ቤትን አታገኝም ወይ የሆነ ነገር የሚል ነገር ካለ ያንን ሌላውም ሰው ኢትዮጵያዊ ማንም የሚቃወሙ ነገር ነው። አንዳችም ነገር የለም። በዛ ረገድ ቤታቸው ገብተው ወደ መኖሪያቸው ተመልሰው በሰላም መኖር የሚችሉበት ሁኔታ ላይ ሌላው ቀርቶ በግርግር የተያዙ ቤቶቻቸው እንዲመለሱ አሁን ካለው አስተዳደር ጋር ስራዎች መሰራታቸው በአደባባይ ወጣ ነገር ነው። ተፈናቃዮች መመለስ ነው ፕሪቶሪያ አሁን ተንጠልጥሎ ያለው። እዛ ላይ ማን ነው እንቅፋት የፈጠረው? እናቱ ጌታቸው ተናገሯል እንዴ? እኛ ገብተን ካላስተዳደርን ቲፒኤልኤፍ ከእናንተ ጉዳይ ይልቅ ከኛ ድንኳን ውስጥ ከመሰቃየት ይልቅ የህወሓት ጉዳይ ያሳስበናል ብለዋል እኮ ተፈናቃዮቹ ብለው ዶክተር ደብረጽዮን እኮ በአደባባይ ተናገሩ። እኚህ ሰው አንዳንዴ ጤነኛ ናቸው ወይ ይላል ሰው። ልክ ነው እኮ ድንኳን ውስጥ የሚሰቃዩ ሰዎች ከኛ ስቃይ ይልቅ የደብረ ጽዮን ስልጣን ይበልጥብናል አሉኝ ነው ጥያቄው እኮ። ከተፈናቃዮች ጋር ተያይዞ ስልጣን ያለው መንግስት ላይ ሰፈር ላይ ቆመ የሌላውን ህመም የሌላውን ቁስል ሳታይ ለመወሰን ቀላል ነው። ቲፒኤልኤፍ መጥቶ ያሰመረውን ቲፒኤልኤፍ መጥቶ በጉልበት የወሰደውን ቦታ እሱ እግዚአብሔር ያሰመረው መስመር ነው ብለህ በዛ መንገድ ቢደረግ ክርክር የሌላውን ህመም አለማየት ለነገ መፍትሄ ለማምጣትም አለመዘጋጀት ነው። ማንም ጤነኛ ሰው መጠየቅ ያለበት እያንዳንዱ ኢትዮጵያዊ ዜጋ የተፈናቀለ ወደ ቤቱ መመለስ አለበት። ያን ማስመለስ የዛን መብት የማረጋገጥ የመንግስት ግዴታ ነው። በዚህ በኩል የገጠመ ችግር መኖሩን የሚጠቁም ምንም ነገር የለም ብቻ ሳይሆን እዛ ያሉ
ጸባቸው ከቲፒኤልኤፍ ጋር እንጂ ከነዋሪው ጋር አለመሆኑን በአደባባይ እየተናገሩ ነው። ለዚህ ደግሞ ደፋር እርምጃዎች ሁልጊዜም ያስፈልጋሉ። የሆነ ወቅት ላይ ተረት ተናግረ ያ ተረት የወል እውነት እንዲሆን አድርገ በዛ ቅኝት ውስጥ ሁልጊዜም በጉልበትህ ጊዜ የሌላውን መብት ደፍጥጠ የሌላውን ህልውና ድጠ ያስከበርከውን ነገር ሁሌ እንደማይቀጥል ከዛ በላይ ማስረጃ የለም። ለማንም ደግሞ ምን ለመናገር ለተፈናቃዮቹም ከዚህ በኋላ ቲፒኤልኤፍ ወይ ደግሞ ሌላ አይነት ቡድን የሚባለው ለነሱ መፍትሄ አይደለም። ለነሱ መፍትሄያቸው፣ ሰላማቸው፣ ዋስትናቸው እዛው የሚኖሩት ወንድሞቻቸው ናቸው። እዛ ላሉትም ከሌላ አካል የመጣው ሰው እዛው ያሉት የተፈናቀሉት ወንድሞቻቸው ናቸው። ለሰላማቸው፣ ለደህንነታቸው፣ ለአብሮ ቀጣይነቶቻቸው ዋስትናዎቻቸው። ስለዚህ ከፕሪቶሪያ ስምምነት ጋር ተያይዞ የኢትዮጵያ መንግስት ለሰላም ዝግጁ ነኝ ሲል እንፈተሽ ያሉትን አቶ አረጋ ተፈትሾ የተረጋገጠም ነገር እያለም ነው። እሳቸው እንግዲህ እንፈተሽ ያሉት ግን ከበቂ በላይ ማስረጃ ያለበት ነው። ከህወሓት ጋር መቀሌን ከከበበ በኋላ ተነጋግሮ ተስማምቶ ትግራይን እንዳለ መልሶ ለህወሓት የሰጠ ቡድን ነው፣ መንግስት ነው። ስለዚህ እዚህ ጋርም ጥያቄ ነው መነሳት የሚችለው። በንግግር አያምንም፣ በንግግር መፍትሄ አመጣም ማለት ይቻላል። ከኦሮሞ ነጻነት ሰራዊት ጋር እኮ ዛንዚባር ሄዶ ተደራድሯል። ለነ ጃልመሮ በኢትዮጵያ መንግስት ፈቃድ በሄሊኮፕተር በዓለም አቀፍ ቀይ መስቀል ሄሊኮፕተር ጫካ ተልኮላቸው በሰላም ወጥተው ተደራድረው ስልጣን ስጡን ብለው ስልጣን በምርጫ እንጂ ስልጣን በድርድር አይገኝም የሚለው ነገር ሲነገራቸው አንስማማም ብለው ተመልሰው በሄሊኮፕተር እንዲመለሱ የፈቀደው የኢትዮጵያ መንግስት ነው። ይህንን ስልጣን ስጡን አሉ፣ ስልጣን ከለከለ የሚለውን ነገር ራሳቸው እና ጃልመሮም የተናገሩትን ነገር ነው። አዲስ ነገር አለ መንግስት ያለው ነው፣ እነሱም ያረጋገጡት ነገር ነው። ኦሮሚያ ክልል እናስተዳድራለን፣ ፋኖ አማራ ክልል ማስተዳደር አለበት ማለት ነው። ከዛ በኋላ ሀገሩ የጎበዝ አለቆች መጫወቻ ይሁን ማለት ነው። ምርጫ ምናምን የሚባለው ቲያትር ከዛ በኋላ ሆነ ይቀራል ማለት ነው። ስለዚህ ተነጋግሮ ለመፍታትም የልምድ ወይ ደግሞ የተግባር ማስረጃ ያለው ቡድን ወይ ደግሞ መንግስት ኢትዮጵያ ውስጥ አለ። ስለዚህ ተነጋግረን እንፍታ ብለው የአደባባይ ጥሪ አድርጓል። የአደባባይ ጥሪውን ፈቃደኛ ያልሆኑት አድራሻቸው የማይታወቁት አነስተኛና ጥቃቅን ቡድኖቹ ናቸው። አነስተኛና ጥቃቅን ቡድን ህዝብ ሰላም አይነሳም ማለት አይደለም። ህዝቡን ሰላም እየነሳ እኮ ስለሆነ መንግስትም ኃላፊነት ያለበት እንደ ጥፋታቸው እንደ ወንጀላቸው እንዳደረጉት ውድመትና እልቂት ቢሆን ቢችል እኮ ሰብስቦ እስር ቤት በማስገባትና ለወንጀላቸው ተጠያቂ ነው ማድረግ ያለበት። የፖለቲካ ጥያቄ የለም። ሸኔ ጋር የፖለቲካ ጥያቄ የለም። ፋኖ ጋር የፖለቲካ ጥያቄ የለም። በአደባባይ በግልጽ ሁሌ የምንከራከርበት ነገር ነው። አንድ ሁለት ብሎ የሚያነሱት ነገር የለም። የእነርሱ ደጋፊዎችንም በየአጋጣሚው በየሁኔታው ስናገኝ የሚያነሱት ነገር የለም። ምንድን ነው ሲባል ጦርነት ይልሃል። ጦርነቱን ማናመጣው ስትለው ከዛ በላይ መሄድ አይችልም። በቃ እኮ ይህ ሰውዬ ከመጣ በኋላ እኮ ጦርነት ነው፣ በቃ የሆነ ነገር እኮ ማለት አለበት። ድንገት 2010 ላይ ኢትዮጵያ ውስጥ ለውጥ ሲመጣ ከእንቅልፍ ካልነቃ የኢትዮጵያን ፖለቲካ የቀደመ ሂደቶችን የሚገመግም በዛ ዙሪያ የተነተኑ ጽሁፎችን ያነበበ ሰው ህወሓት ሲሄድ ኢትዮጵያ መዓት እንደሚጠብቃት አስቀድሞ እኮ ተነግሮ ነበር። ምናልባትም እንደ ሀገር እንቀጥላለን ነው የሚለው ነገር ሁሉ እኮ ተነስቶ ነበር። ያንን ለምን ረዳ?
ትንተናዎችን ላነበብን ለተገነዘብን የመጣውና የተከተለው ሁኔታ ብዙ ሊያስደንቀን ይችላል። የሚያስደንቀው የሚያናድደውም ግን የመብት ተሟጋች የነጻነት ታጋይ ብለው ለውጡ ሲመጣ የለውጡ ደጋፊ ሆነው ከለውጡ ጋር መራመድ የሚገባቸው ሰዎች በየራሳቸው ፍላጎት የዘረኞቹ ተባባሪና ችግር ፈጣሪ ሆነው መምጣታቸው ካልሆነ በስተቀር ኢትዮጵያ ውስጥ የተዘራው ዘረኝነት እና አቶ መለስም ሲዘሩት እኮ ያውቁታል። እነሱ እስካሉ ድረስ የበላይ ሆነው ለመቀጠል፣ እነርሱ ከሄዱ በኋላ ግን ሀገሩን እንዳይኖር አድርገው የተሰራ ስራ ነው። ምን ጥያቄ ውስጥ የሚገባ ነገር አይደለም። ስለዚህ ቲፒኤልኤፍ ስልጣኑን ሲያጣ ከሆነ ጊዜ በኋላ ሀገሩን እንደሚተራመስ የህልውናው ጥያቄ ውስጥ እንደሚገባ ብዙዎች ስጋታቸውን ሲገልጹ ነበር። ስለዛም ነው ይህን ቡድን ባጭሩ በአፍላው እንገላገለው ተብሎ ከመነሻው ጀምሮ ትግል ሲደረግ የነበረው። ስለዚህ ጠቅላይ ሚኒስትሩ ስለመጡ ሳይሆን የተከማቸው በጥናት ሀገር ሆኖ እንዳይቀጥል የተሰራው ስራ ተንከባሎ መጥቶ እርሳቸው እጅ ላይ ወደቀ። ምናልባትም ጠቅላይ ሚኒስትሩና ቡድናቸው የዛው አይነት ህመም ተሸካሚዎች ቢሆኑ ኖሮ ተያይዘን እስካሁን በአፍጢማችን ተደፍተን ከሱዳን በፊት የመን እንሆን ነበር፣ ሊቢያ እንሆን ነበር፣ ሲሪያ እንሆን ነበር። እነዛን ደግሞ ደምረን አንድ ላይ እንትን ብንላቸው ኢትዮጵያን ያክሉ እጅግ በጣም አሰቃቂ አደገኛ ትዕይንት ውስጥ እንገባ ነበር እና መከራው፣ ስቃዩ፣ ሰቆቃው ከኔ በኋላ ይሄ ነገር ይምጣ ብሎ የሰራ ቡድን እየፈጠረው ያንን ደግሞ ለመቀልበስ የመጣው ቡድን ደግሞ በኢትዮጵያዊነት ዓላማ በትልቅ ራዕይ የሚንቀሳቀስ መሆኑ እንጂ የመንደር ቡድን ስርቻ የሚርመጠመጥ ኃይል ቢሆን ኖሮ እንዳልኩት ዛሬ ስለ ምንድን ነው በየአዳራሽ ተደርጎ ቁጭ ብሎ የሚደረግ ስብሰባ አይደለም። የጎበዝ አለቆች መፈንጫ ሀገሩ ይሆን ነበር። እዚህ ላይ ቅንጣት ታክል መጠራጠር አያስፈልግም። ስለዚህ ስዕሉን 2010 ጀምሮ ገልጠን የምናነበውና ከመነሻው ጀምሮ ያለውን ለሚገነዘብ ሰው ዛሬ ኢትዮጵያ ውስጥ የመጣው ነገር ከፈራ ነው ከተደገሰው ጋር ስናይ በብዙ አደጋዎችን ለመሻገር የተቻለበት ሁኔታ ዛሬ ደግሞ ሌላ ምዕራፍ ውስጥ በብዙ ርቀት የሄድንበት ነውና ይህን ማስተዋሉ መገንዘቡ እጅግ በጣም አስፈላጊ ነው። በንግግር በውይይት ችግሮች ይፈቱ የሚል ባህር ዳር ላይ የተቀመጠ አድራሻው የሚታወቅ መንግስት ጥሪ ያቀረበ ነው። አድራሻቸው የማይታወቁ ሰዎች ደግሞ አሻፈረኝ ብለው ሰላም እየነሱ ነው። አዲስ አበባ የተቀመጠ የኦሮሚያ ክልል መንግስት በሰላም እንነጋገር እያለ ጥሪ እያቀረበ ነው። አድራሻው የማይታወቅ ሸኔ የሚባል ቡድን ደግሞ ወረዳ ማስተዳደር ሳይችል ክልሉን ካልሰጣችሁኝ እያለ ሰላም እየነሳ ነው። ሰላም እየነሳ ነው ስል ወረዳ ቀበሌ ላይ ሰላም እየነሳ ነው ማለት ነው። እና ይህንን በሰላም በውይይት በንግግር ለመጨረስ በሁሉም የኢትዮጵያ አካባቢ ያሉ ነገሮችን በአደባባይ ጥሪ እያቀረበ ያለው 4 ኪሎ ያለው መንግስት ደግሞ ሁሉንም በውይይት እንጨርሰው የሚለውን በምርጫ ወደ ስልጣን የስልጣን ትግር በምርጫ እናድርግ የሚል ቡድን አለ። ስለዚህ 4 ኪሎን የሚመኙ ግን ሰፈራቸው በግልጽ የማይታወቁ ደግሞ ቡድኖች የት መንደር፣ የት ቀበሌ፣ የት ስርቻ ውስጥ እንደወደቁ የማይታወቁ ኃይሎች ሰላምን አሻፈረኝ ብለው
ዶላር እየጠበቁ ምናምን እያደረጉ ሰላም እየነሱ ነው። ሰላም እየነሱ ነው ስል ያው ቀበሌ ምናምን አካባቢ ማለት ነው። ከዚያ ዙሪት ውስጥ መውጣቱና በአማራ ክልል አካባቢ የተደረጉ የህዝብ መድረኮች እዛ ላይ የተነሱ ስጋቶችን፣ የህዝቡን ቅሬታዎች፣ ጥያቄዎች ቢያንስ ከውጭ ሆነው ለእነዚህ ገንዘብ የሚልኩ ሰዎች በነገራችን ላይ የሚተኩሰው ብቻ እኮ አይደለም። ይሄ መዓት፣ ይሄ መከራ፣ ይሄ ስቃይ በህዝብ ላይ እንዲደርስ ምን ሚና ነበረው የሚለው ጥያቄ ውስጥ የሚገባ አይደለም። ይነሳል፣ ይወሳል፣ ተጠያቂነት ይረጋገጣል። ግን ነገሮችን ባጭር ለመቅጨትም በዚህ መንገድ ደግሞ የሰላሙ መንገድ ላይ መራመድ ዛሬ በእነ መቶ አለቃ ማስረሻ ሰጤና በሌሎቹ መካከል በምንም ተአምር የተጠያቂነት የምናምን ጉዳይ በምንም ተአምር እኩል ሊሆን አይችልም። ስቃይ ሰቆቃን እንዲያበቃ በመጨረሻው ሰዓትም ቢሆን የወሰኑና የድፍረት እርምጃ የወሰዱ አካላት ሞት ለማስቀረት ስቃይና ሰቆቃውን ለመቀነስ ተባብረዋልና ያንን መንገድ የመረጡ ሰዎች በማናቸው መንገድ ከቀሩት ጋር ሊወዳደሩ የማይችሉ የሰላምን መንገድ የመረጡ ደግሞ በሰላም ዘላቂ መውጫ እንዲገኝ በውይይት ጥያቄዎችም ካሉ ተነጋግሮ እሱን መፍታት የሚቻልበት ሁኔታ አለን ብዬ አምናለሁ። ክቡራን ተመልካቾቻችን ዛሬም ሐሙስ ህዳር 25 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ህዳር 25 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።